አንተ ልጅ አለ እንዴ? ሌላ ህይወት ጀምረህ ጥለህ ከመጣህ እኔም ሴት ልጅ ነኝ ነው። እኔና አንቺ እናወራለን። እኔና አንቺ እናወራለን አይደል? ግን አንዴ ወደ ውስጥ ግባ። ለምን ይገባል? የባልና ሚስት ወሬ አንዳንዴ ጎረምሳ አንተም ነግረዋል። እንደዚህ እህት እንጀራ እናት ልትሆን ይለዋል። የቴን ዘልዛላነት ነው እድሜ ልክ ሰው ስም ነው እንጂ አንተ ባለቤቴ እንደዛ አንተ እኔ እንዳለ የነገርኳት እኔ ነኝ። አንተ ከሰው ከሌላ ሰው ብሰማ ደስ ይላል ነበር። እንትን የሚቀናብሽ ሰው እንዳላጣቂ አንቺ እንደማሰቢያቸው ሳይቁ ደግሞ በክንዱ መጡብሻ። ሆዴ እየጨሰ ነው እናቴ ትሞት ደረቴ ላይ ይፈላል እንደዚህ። በቃ እስኪ ዝም በል ክንዱ። ከሱ ነው የሰማሽው? ስንቹ ጎረቤት እንደነዳ ሶሻል ሚዲያ ሰዎች አይደላችሁ? በማስረጃ ቪዲዮና ፎቶ ታሳያላችሁ። እቺ እመቤት የምትባል ይኸው ካሜራ ደብቄያለሁ። ምን ማለት ነው? የቱ ጋር ነው ካሜራ? ጭራሽ ልትበጣጥረው ነው እንዴ አንተ? ህይወቴ ነው ይሄን ቪዲዮ ቢያስበው ታያ ጋር የዋለ ጅደር ታስተምራ በቃ ማን ነው አየው? ማን ነው ሊደር? ያው በኋላ ላይ ፕራንክ ነው ብላችሁ በቀልሉ ግን የምር አለቃችሁ። ልጅ መኖሩን አይደለም እኔ የጠላሁት መደበቅህን ነው። ከሌላ ልጅ አለ ሆይ ነው። ልጅማ አለኝ እንዴ ራስቸው። ሰላም ውድ የሞ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ሁላችሁም በእመቤት ባል ዙሪያ እንዴት እንደተጨቃጨቅን ሁላችሁ ታውቁታላችሁ። በፕራንክ በልኩ እኔ እውነታውን አውጥቼዋለሁ። ዛሬ ጠዋት ነበር ቪዲዮን የሰራ ነው እና እሱ ወደ ስራ ሄዷል አልመጣም። አሁን ይመጣል። እመቤት ስላላመነችኝ እሱ እውነታውን እንዲያወጣ ካሜራውን ደብቄ አስለፈልፈዋለሁ። እኔም ካጠፋው በኮሜንት ግረፉኝ። እንዴት እንደምሆን እስከ መጨረሻው ድረስ ይሁን። እንዴት እንደምደብቀው ሁላ ታውኛላችሁ። ያትጭ በጣላለ ያትጭ ውስጥ ባረጋው አይታይማ። ቤተሰቦች ደብቄ ሳስለፈልፈው ነው ማመሽቆይ። እውነታ የትመካል ወጣ ስራ የሚያመቻቸው አባናገራችን። ስለዚህ አሁን ደብቄ ማለት ነው ይንጣ ሰላም ነው። እንዴት ነህ? ሞይለችም ናኪ ሞይለችም ወይ አያቻለች። ሰላም ወይ ሙይ እንዴት ነሽ? እግዚአብሔር ይመስገን። እንዴ ምን ነው ደክሞሻል እንዴ ወይስ ፊትሽ ይርቃል? አይ ዝም ብዬ ነው። አረ ልጅ እራት ይቅር እርቦኛል። ደክሞኝ ነው የመጣሁት። በዛሬ ዋቴም ጃኬት ዚህ ሜዲ ተቀመጥ ጧል። እኛም አንተ ሰንጠብቅ ሰዓት መጣ ብለናል ብለናል እኮ መክ እየጠበቅን ነበር። አንተ ሱማ ድሮስ መስጠራችሁ ይበልታችሁ ታውቃላችሁ። ጥምቀት አልፎ ይበርዳል እንዴ? እንደዚህ ግን ነው ስለራበኝ ነው። ሰዎች ነገርና ብርድ ሲመጣ ቅጥ የለውም። ያው ለሚመጣበት ቁጥር አይታወቅም ብርድ። ፊታችሁ ግን ደስ አላለኝ። ሰርፕራይዝ ልታረጉኝ ነው? ስራ ጥሩ ነው። ስራ ጥሩ ነው። እግዚአብሔር ይመስገን ስራ ጥሩ ነው። በዛሬ ታክሲ መጋፋት እኛ ሰፈር ነው የሚወስነው። ብሶበታል። ጧጧ ብቻ ነው ሰልፍ ያለው። አንተ ማታም አለ እና ባሰበት ሰው እንዳለ ከአዲስ አበባ ተባረው እኛ ሰፈር ገባ። ምንድነው ፊታችሁ ግን? እኔ የምጫወተው እኮ ደክሞኝ ነው። በቃራ ተከረቡልኝ ሰው ወረደስ። ሰላም በመላው ዓለም የምትገኙ ውድ ቤተሰቦቼ ይሄ ሳይ እንዴት ልግቡ ልጀምረው? አዎ ልግባው ልገባው ነው። ሰላም ጤና ይስጥልኝ። ብዙዎቻችሁ ጥያቄ መሰረት አዲስ ፕሮግራም ጀምረናል። እኔ የሚያስተምር ታሪክ አለኝ ያላችሁ ብዙዎቻችሁ እየደወላችሁ እየነገራችሁ ነበርና ለህዝብ የሚያስተምር ለህዝብ የሚጠቅም ታሪክ ወደ እናንተ ይዘን ቀርበናል። ከናንተ የሚጠበቀው ከታች በምትመለከቱ ስልክ ቁጥር ሳብ ቴሌግራም ይሞሌ እንዲሁም በቀጥታም በመደወል ከዚች ሰዓት ከዚች ቀን ጀምሮ መመዝገብ ትችላላችሁ። እኛም ደግሞ የናንተን ታሪክ ሰምተን ወደ ህዝብ እናደርሳለን። የእመቤት ካሳ ዩቲዩብ ቻናል በየሳምንቱ ይህንን ፕሮግራም ይዞ ይመጣል። መልካም ቆይታ። ለልጅቷ ነገርት ጎረምሶ እኔ ነው አራይ ወራማስ ቪዲዮ ልኮ አየሁት። ባለፈው የተለቀቀው ቪዲዮ ደስ አሪፍ ነው። እንትን ሳትል መጥሽ መጣል ብለህ አንተ እኮ ነው መጥተህ መጣብህ የሚመስል እኮ እሱ እንግዲህ ለት የሚከፈል መስዋዕትነት ነው። እሱማ ጎበዝ አውቃለሁ። ለነገሩ ለእህት ብቻ አይደለም እኔ ምጥ ቢይዘኝ አሙሻ ምን አሙሻ ነኝ። አይ ደህና ነኝ። ጉንፋን ትሻለሽ? ይሻለኝ
የተሻለ ነው እግዚአብሔር ይመስገን። እኔ የምልህ እኛ ትልልቆች ነን አይደል? መቼም አንወሻሽም። እሱ መልክ ነው። ብዙ ጊዜ አብረን ቆይተናል። እግዚአብሔር ይመስገን አብረን ቆይተናል። ይኸው ልጃችን ደርሶ አብረን ቆይተናል ብቻ። ምናልባት አንዳንድ ሰዎች የውስጣቸውና የውጫቸው አንድ ላይ ሆነ ይችላል። እኛ የማይታዩን በሌሎች ሰዎች ላይ ግን የሚታያቸው ሊኖሩ ይችላሉ። እና እኔ በጣም ግራ ገብቶኛል። ማለት ህይወት ነው እየመራን ያለነው። እኔ ቪዲዮ እንኳን አብረን እንስራ ምናምን ስለ ፍላጎት የለም ማለት ፍላጎት ስለሌለ ያንተ ፍላጎት ደግሞ እኔ መጋፋት አልፈልግም። መከባበር ነው ያለብን። ስማ በጣም ደስ የሚለኝ ሰው አይደል ስለማትጋፊ? አዎ ምክንያቱም ሀሳብን መረዳት አለብኝ። ሀሳቤን ደግሞ ልትረዳኝ ይገባልና በሁለቱ ባልና ሚስቶች መካከል ወይ በጥንዶች መካከል ውሸት ምንም ነገር በመሀል እንዲኖር አይገባም። አረ እንብላ መጀመሪያ ወይ እንብላ አይደለም ደግሞ ግን በኋላ በደንብ እናወራለን። እኔ ራሴ ቀን ሙሉ አልበላሁም። ነፍሰ ጡር ነኝ አይደል? ምግብ ያስፈልገኛል። ህፃኑ ይጎዳል ግን አልበላሁም። ምክንያቱም ዛሬ ስሙን ነገር በጣም ነው ያስጠላኝ። ተስፋ ነው ያስቆረጠኝ። እውነት ነው ውሸት እሱን ፈጣሪ ነው የሚያውቀው። ደግሞ ምን ሰማሽ? መጠየቅ ደግሞ ከአንተ ከራስህ ከባለቤት መስማት ስለፈለኩ ነው። ስለኔ ነው ወይስ ሌላ ሰው? ስለሌላ ሰው ምን አገባኝ? ህይወት ብዬ ስለጀመርኩ ሰው ነው እንጂ። እሺ እንዴ ስለ ሰው ምን ያገባኛል? ደግሞ ምን ነገርሽ? ወሬ አይጠፋ እሱ ወሬ ከሆነ ደስ ይለኛል። ወሬ ባረገው ውሸት ከሆነ ልጆች እግዚአብሔር ጸጋ ናቸው። እኔም የልጅ እናት ነኝ። አሁንም ደግሞ የልጅ እናት ነው። ስለዚህ አንተ ልጅ አለህ እንዴ? ማለት ልጅ እያለህ ደብቀህ ነው ወደ እኔ የመጣው? ልጅማ አለኝ እንዴ? እራስቸው ልጅማ አለኝ። ያው 9 ወር ደርሷል። ሊመጣ ነው በቃ። አንተ እየቀለድኩ አይደለም እኮ። እኔ ማልቀለድኩ ስለምን ያጎደልኩብህ ነገር አለ አይደለም። ስለምን ልጅ ነው የምታወሪው? ከሌላ ልጅ አለ ሆይ ነው። እኔ ለምንስ ደበቅከኝ? ልጅ መኖሩን አይደለም እኔ የጠላሁት መደበቅህን ነው። እሺ ቀልድ ነው። በእናትሽ እርቦኝ ስለነበር ቀልድ አይደለም። ፕራንክ ልታደርጊኝ ከሆነ ብዬ ነው። ካሜራ የለማ ካሜራ ፊት መግባት አልፈልግም ማለት እኮ ስለማግባት ስለማልፈልግ መቼም ፕራንክ አድርጋችሁኝ ከሆነ ብዬ ነው። እንደዛ ሆነ ደስ ባለኝ ነበር። ካሜራ ግን ለምን ትፈራለህ? ካሜራ ለምን ትፈራለህ? ያስፈራል እኮ ካሜራ። አይ ምን አንተ ራስህ አይደል ባለ ሌላ ህይወት ጀምረህ ጥለህ ከመጣህ እኔም ሴት ልጅ ነኝ ነው ገብቷል? እሺ እኔና አንቺ እናወራለን አይደል? ግን አንዴ ወደ ውስጥ ግባ። ለምን ይገባል? ማን ለምን ህፃን አይደለም? ለምን ያው የባል ለሚስት ወሬ አንዳንዴ አይ የምትዋወት ነው። እኔ ህፃን አይደለም ትልቅ ሰው ነው። ልክ ነው ወንድሜ ነው ብዬ ነው የማስበው። ግን ታቴም ብትሆን አንዳንዴ በጣም ትልቅ ነኝ። ትንሽ መስዬ ስታዩ ተሳስታል። ትልቅ ነኝ። የምትዋወት እነዚህ ያው እንዴ መጀመሪያ ለምን ደበቅከኝ ካለህ እሙኔ እንዲህ ነኝ እኔ አንደኛ አይደል እንዴ? አብረን እናሳድጋችሁ ምን ችግር አለው? ልጅ እኮ ጸጋ ነው። እኔ እንኳን 10 ልጅ 20 ልጅ የሚኖረው መድኃኒዓለም ነው የሚያሳድገው እግዚአብሔር ነው። ስለዚህ ሌላ ህይወት ጀምረው ወይ አንተ ሌላ ህይወት ጥለን እንዴ ወደ እኔ መጣው? ቆይ ግን ሰላም ነሽ ዛሬ? ሰላም ነው ምን እያወራ ያለው? ቆይ እንደማታውቂ ለምቶኛል እኮ ሁሉ ነገር አስተዋውቄሽ ቤተሰቦችን አስተዋውቄሽ ማታውቂ ታሪክ አለ ካለ እኔ ኮምፈረኝ ነው እኮ ስለ ቤት ጉዳይ አይሰራ ቪዲዮ እርጉዝ ስለሆንሽ አይሰራ። እኔም ጭራሽ አስበሽዋል እኔም መሆኔን አይግባም ብሎ ቪዲዮ እኮ ለዚህ ነው እርጉዝና ምጥ እንደያዘሽ አስመሰላችሁ ሰራችሁ ቪዲዮ ነገር አመጣ። እሱ አይደል ከዚህ ሰምተሻል? ምንም ጭራሽ ቪዲዮ አይደለም። ቪዲዮ ጋር አታገናኙ። ምን ችግር አለው? ስራዬ ነው። ቤተሰብ ያቀኛል። የሚከተለኝ የሚያከብረኝ የሚወደኝ ህዝብ አለ። የኔን ደስታ መካፈል የሚፈልግ ህዝብ አለ። ምንም ችግር የለውም እኮ ይሄ። አረ ሙሉ ሰው አንድ ልጅ ወልጄ እስከማሳድግ ላልሰራ ነው ቪዲዮ። እሺ አመሻቸው። ለምን አላምናቸውም? ሰው አይደል እንዴ? ሰው እኮ ነኝ። በዛ ላይ ብዙ የተጎዳው ሰው ነኝ። ምክንያቱም ከዚህ በፊት አንተ ደግሞ ማነው ገዳይ ማነው ማለት በዚህ ነው። የት ነው አንተ ብሎ በተረት ነው እንዴ? የሆነ ስልክ ያየው እዚህ ጋር እና አሁን አመሻቸው ወይ ነው ምንሽ? ለምንድን ነው ማላምናቸው? ዝም ብሎ ሰው ስለተናገረ ዝም ብሎ ይጣመናል። ውሸት ባረገው እኔ ልጅ መኖሩን አይደለም የጠላሁት እኮ ሰው አሽሽ ሳይተሽን ታውቂያለሽ? እኔ እኮ ግራ ገብቶኝ እኮ ነው ይሄን ነገር እኮ ለራሴ እሺ የት ነው አሉስ? የት ነው ያለው?
ልጅ ያለው የት ነው? የት ከተማው ነው? ስንት ልጅ ይሳሉ አሉ? መቼም ሰው ወሬ ምናልባት አይታወቅም። እውነት አይሙዬ እኔ ቀን ሙሉ በቃ ስራ መስራት እንኳን አልቻልኩም። ምክንያቱም ለምን እንዴ እኔ ህይወት ብዬ ስጀምር ለምንድን ነው እንደዚህ አይነት ነገር የሚደጋገሙ? ምክንያቱም እኔ ሰው ነኝ እኮ ይከፋል። ሰው ነኝ፣ ይሰለቻለሁ። በዛ ላይ እኔ እናንተ ክፉና ደግ ተነጋግረን አናውቅም። ተከባብረን ነው ስራችንን የምንሰራ። አንተ የራስህን ትሰራለህ፣ እኔም የራሴን እሰራለሁ። አንተ የማትፈልገው ነገር አላደርግም፣ እኔ የማትፈልገውንም አታደርግም። በመከባበር ያለን ሰዎች ነን። ወሬኛና አታውራ አይባልም መቼም ነው። ወሬ ከሆነ ደስ ይለኛል። እውነታው እውነታ ነው። ልጅ የለኝም። እኔ ይቀልሽ ነው የምሰለኝ ማለት ነው። እየቀለድኩ አይደል ማርያም? እኔ የለኝም ልጅ። እንደዚህ አይነት ከዚህ በፊት እኔ እንደዚህ ነኝ ለአንተ አይደለሽም እኮ ገርሞኝ እኮ ነው። ፕራንክ ልታደርጊኝ መሰለኝ። ይሄን ፕራንክ አትፈልግማ? ፍላጎት ሳይኖር ነው እንዴ? የምርሽን ኮን ካሜራ ላይ መግባት ማትፈልግ ሰው ነው። የምርሽን ኮን ልንገርሽ፣ እኔ ልጅ የለኝም። እንግዲህ እውነታውን ፈጣሪ ነው የሚያውቀው። ልጅ መኖር አለመኖሩ ሳይሆን ልጅ ቢኖርም እኔ እኮ አልጠላም። ለምን ደበቅኝ? የመጀመሪያ ሁለተኛ ደግሞ እኮ ሳይኖር እንዴት ተደብቅሻለሁ? በሌለኝ ነገር እንጂ እኮ ልጆችን አብረን ማሳደግ እንችላለን። ጸጋ ነው። እኔ ያለኝ አይደል እንዴ? አምነህ አይደል እንዴ ተቀበልክ? ገብቶኛል። ግን በሌለ ነገር እንዴት አምኜ ልንገርሽ? እኔ የትኛውን ማመን እንዳለብኝ ራሱ ግራ ገብቶኛል። ግን እውነታው እውነታ ነው። እውነታ ይወጣል። አንተ ስለሽ ጎረምሳ አንተም ነግረዋል እንደዚህ ልጅ አለው አሉ። አረ ምን ወጣ? ምንም የለም። እህት እንጀራ እናት ልትሆንልህ ነው አሉ። ሰይ ደግሞ ጎረምሳ አይደለም፣ የተከበረ ስም አለ። ክንዱ ካሳ ገሴ ብለህ ጥራኝ። አውልሽ ጎረምሳ ሰታናሽ ስለሆነ ክብይ ነው እና ጎረምሳ ይባላል። ትንሽ በሆነም አይችም ጎረምሳ ይባላል። ወይ ጉድ በይ መቼም ታምኚ ሰዎች ግን ማለት ከባድ ሀሳቤን ትቀበያለሽ። ሰዎች እንደወይና በሌልባችን አይገኝም። እንደው አንዳንድ ሰዎች ስናያቸው ስለምን ልብ ነው አይገኝም? መቼም እሺ ነግራለች እንደዚህ እንደሰማ እኔ እሷ ነገሮች እንደዚህ ታዲያ ወይና ልብ ምናምን ወይና በሬ ምናምን ከየት ነው የምታመጣው? ዝም ብያለሁ። እኔ ደበኳችሁ ነው መሰለህ? አንዳንድ ገጠመኝ አለ የደበኳችሁ ነው መሰለህ? መደበቅ እንግዲህ ፈጣሪ ያውቅልህ። በላም ዞሮ መዋሸቱ ግን አስፈላጊ አይደለም። እውነት ከባድ ነው። እኔ እንዳለ የነገርኳት እኔ ነኝ ለሷ ማለት ኧረ እባክሽ ማስመሰሉ ምናምን ስለማይኔ ደግሞ ውሸትም ስላልፈጠረብኝ ስላልመሰለኝ ነገር ልጅ እንዳለ ሁለት ልጅ እንዳለ ትዳር እንዳለ የነገርኳት እኔ ነኝ። ሌላ ሰው እንዳታሙ ይሄንን ያልኩበት ምክንያት ሌላ ሰው እንዳታሚ ነው። አንተም ሆነ አንተም ወደ ሌላ እምነት እንዳገባ አንቺም ግልጣቢ ይሄን ነገር የነገረኝ አስቦበት አይደለም። እኔ ጧት ትእዛዝ አድርሼ እሱ ይረፍ ብዬ አንተ በጧት ነው የምትወጣው። ከዛ ይረፍ ብዬ ማለት ነው ቤቱን ታስተካክለው ወደ በቃ መኝታ ቤት ተኛ ብዬው እኔ ጧት ትእዛዝ ላድርስ ሄድኩኝ። እዚህ ቤት መስተካከል ስላለበት ሄዶ ተኛ። እሺ ከዛ በኋላ እኔ አድርሼ መጥቼ ትዝ ሲለኝ እንደተኛ ነው። አስመጣ 5 ሰዓት ከምናምን ነው እንደተኛ ነው። ከዛ ለምን እዚህ ሁሉ ፕራንክ አላደርገው ምናምን ብዬ ባሌ ለምን ትናገራለህ ማለት ጧት ማለት ነው። ለካ እሱ ውስጥ ጭሷል። እኔ አላወኩም። ማውቀው ታሪክ የለም። እንደው ይሄ ፕራንክ መደረጉ ለመልካም ነው። ምክንያቱም እኔ እንድነቃ ወይኔ ደግሞ ትክክል ያልሆነ መንገድ እየሄድኩ ነው መሰለኝ። ከዛ እንዴት ባለቤቴን ትናገረዋለህ? መናገር የለብህም እኮ ምናምን ብዬ ፕራንክ ሳደርገው እሱ ተናደደ። አንተ ከሰምታ ከሌላ ሰው ብሰማ ደስ ይላል ነበር፣ ግን እኔ ሰማለሁ። ከነ ደግሞ የሚዋሽ ሰው አይደለም። እኔ ሁሉ ጊዜ እሱን አመነጫጭቃለሁ። ምክንያቱም ወንድሜንም እሰማዋለሁ፣ መስማት አለብኝ ወንድሜንም። ምክንያቱም ከዚህ በፊት ተይ ያለኝ ብዙ ነገር ተይ ብሎ ያልተውኳቸው ግን በኋላ ላይ የጎዱኝ ነገሮች አሉ። ጎበዝ ነው እሱማ ድሮ ይልስ እንደሚሻቃላ። አዎ ስለዚህ አንተ እኔ ምንም ችግር የለም አልቀየምም፣ የእውነት አልቀየምም። ምክንያቱም የሰው ልጅ ህይወቱ እስካለ ይኖራል። ያናድዳል አያናድድም አይባልም። ህይወት ነው። አልቀየም ማለት በቃ ህይወት ነው። ምክንያቱም ከሚዋሽኝ እውነቱን ቢነግረኝ ደስ ይለኛል። እና ታዲያ እውነቱን ሳይነግርሽ ቀርቶ እንዴት ማትቀየም? አሁን አልተቀየምሽም? ተቀይሜው እኔ በሆዴ መያዝ ምናምን ስለማልፈልግ በጣም ሆዴ እየጨሰ ነው። እናቴ ትሞት በጣም ደረቴ ላይ ይፈላ እንደዚህ። ለምን ተዋሻለህ? ሲጀመር ዋሽተኛል የምትሉት እንዴ? ምን ነው ዋሽው? ማስመሰል በጥርሲኝ እያሉ ማስመሰል በጣም ከባድ ነው። እኔ እናቴ ሰው ወልደኝ ማመጣ ሰው ወልደኝ ውሸት ያልፈጠረብኝ እኔ ጋር ነው።
እኔ ራሴን ማሞገስ ሳይሆን አንተ ለምን ብዙ ነገር ለምን ትዋሻታለህ? አንደኛ ለገንዘብ ብለን ይቀርብህ፣ ሁለተኛ ትዳር እንዳለ፣ ሶስተኛ ልጅ ጋር እንዳለ ከፈለክ ቪዲዮ አመጣታለሁ አይደለም። አይ አንቺ ለጎረቤት ነው እንዴ? አንቺ ወጥ ተበጥጣለህ እኮ ለጎረቤት ነው እንዴ ልታስብ? እኔ ተረብሽ ለማረበሽ አለብኝ። ቪዲዮን አሁን እኔ ተጓደኛ ላይ ቪዲዮን አምጣልኝ የምትል ከሆነ አምጥቻ አሳያለሁ። እኔ ሳሳይን በካሜራ ማን ነው ማሳይ? ስለ ቪዲዮ እና ፎቶ ነው። ስለ ልጆች ነው፣ ስለማቤት ላመሽም አይደለም፣ ስለኔ አይደለም፣ ስለ ልጆችና ስለ ሚስት ነው። ለምን ልሸወርካት? ሚስት እንዳለ ለምን ሸወርካት? ልጅ ለምን እንዳለ ሸወርካት? ለምን በጥርስ እንድኝ እያልክ ታስመስላለህ? ሲጀመር እኔ ቅድም እንደ ወይና በሬ ልባችን አይገኝም ያልኩ ቅድም ይሄንን የነገርኩ ሰምተኛለህ? ሲጀመር ለገንዘብ ብለህ አትቅረብ፣ እንደዚህ ነው ነው ነገ ነው ዛሬ ነው ታያለህ። አይደለም ማለት ሙሙ ቆያ አንቺ ቀስራስ ከራቱ እንጂ መናገር አንቺ አፌን አትያጂ። እመቤት በእኛ እኛም ፈቶም እንደኛ እንጂ እመቤት አፌን አትያጂ። አህመድ ያዛለ አፌን አትያጂ። እንደፈለገ መናገር እችላለሁ። ይኸውልሽ እኔ ጻሊ አይደለሁ መጠባ ልጅም አይደለሁ ማለት እንደፈለግኩ መናገር ነው። እኮ የቤተሰብ ጉዳይ ነው። ቤተሰብ መፍታት የሚችል ነገር ነው። ክንዱ ምን ሆና ነው እንጣጣጣ የምትለው እንደተልባ እኔ እኮ ምክንያት አሰሚኝማ ለምንድን ነው የማሰሚኝ ነው? ይሄ የቤተሰብ ጉዳይ ታድጎ ጀምረሽ እኮ አንድ ቀን ሰምተሽኝ ተባለ። ጎረቤት መረበሽ የለበትም። በእኛ ጉዳይ እኔ በራሴ ጉዳይ ሌላ ሰው ጎረቤት ልረብሽ እንዴ? ደክሞት የሚውላል የታመመ አለ ሰላም የሚፈልጋለ ሰላም ማሳጣት አለብን እንዴ? ሰላም ማሳጣት አለብን። ይሄ እኛን ፈተዋለን። አንተ ሲጀምር ለምንድን ነው የደበቅኝ? የመጀመሪያ ማሽ ደበቅኩሽ ነኝ እንዴ? ለምን ስለብሻለሁ? እንግዲህ እስኪ ፎቶና ቪዲዮ አለኝ አይደል? ይዞ ይምጣና ያሳይ። እሱማ እውነታማ እውነት አይወጣል እንዴ? እኮ ቪዲዮና ፎቶ አለኝ ያለው እና ታዲያ እየዋሸሁ ነው ልጅ እንዳለ የነገርኳት። እሺ ማን ይነገረ? ምን ይሰራላል? ማን እንደነገረኝም አልነግርህ። ምን ይሰራላል? ቪዲዮ አንተ የምታይ ቪዲዮን እንዳሳየ ነው የምፈልግ። ቪዲዮ እንዳሳየ ከፈለኩ አመጣዋለሁ። ልጁ ሳይሆን ከልጁ ላይ ተቀብዬ አንድ ነገር ብቻ ተጠንቀቅ። ምን ሰማኛ? ይሄን ነገሩ አለው ብለው ያወሩልህ ሰዎች ማለት ነው። እሺ የኛ መጣላት የዚህ ቤተሰብ መበተን ይፈልጋል አይፈልግም ሚለውን መጀመሪያ አጣርቻለሁ። እኔ ምጣላ ልጅ አይደለም እስከ መጨረሻው ድረስ አጣርቻለሁ። ምን ምጣባ በጾም እኔ ራሱ ስከታት ለማንኛውም ማይ እኔ ቪዲዮ ማለኝ ካለ አምጣ። ጭራሽ አንተ ነኝ ነገርካት። ጥሩ ነው። እኔ ነኝ ነገርካት። ለምን ማንኛው የቀናብሽ ሰው ነው ብያለሁ። የቀናብን ሰው ነው ብያለሁ። ወደ ሌላ ሳትወር እኔ ነኝ ነገርካት። እሷ አንተም ወደ ሌላ ልታማ ስለፈለክ ልትሄድ ነበር ባሜት በከሌ ከምትል እኔ ነኝ ነገርካት። እኔ አሜት እንደማልወድ ታውቃለህ አንተ። ሲጀመርኩ ገርማችሁኛል እኮ መጀመሪያ አንተ እንደዚህ ኮንክ በቃ ሰዎችን ያላቃቸው ማለት ነው። እውነት ለመናገር እንዴ አሁን እያመሽ ነው እንዴ? ባላየና ባልተሰማ ማለት ባልታመነ ባልተጨበጠ ነገር እንዴት አትሆነ? እኔ እናቷ ልጅ እኮ ለምን አሳብ ቢነግረኝ በጣም ነበር ደስ የሚል። እኔ እናቷ ልጅ አልኩ እያልኩሽ ያሉት አታለውታል አይደለም። እኔ የምታል ልጅ አይደለሁም እኮ አታለዋል። ለማንኛውም እሺ ፎቶ አሳይተዋል። ቪዲዮን ፎቶም ነው ያሳየው። ኤአይ አለ፣ ፎቶሾፕ አለ፣ ስንት ነገር አለ። ታው እሪሩ ራሱ እሪሩ ማለት ነው። እንደዚህ ቅንብር ሳይሆን በኤዲት የተጠናቀቀ ሳይሆን ስንት ልጅ አለው? ሁለት ልጅ አሉ። ከስንት ሚስት? ከአንድ ሚስት አንድ ናት። ሁለት ናት እና ከመቤት ጋር ሁለት ማለት ነው። ተመስገን ነው። ሚስት ሁለት ሚስት ማለት ሶስት ልጅ ሆነ በቃ። አሻራርቂ ነው ልልኳቸው ወይስ አቀራርቢ? አራሳቅ በእናት የድሮ እንትን አስታወስከኝ። በቤተሰብ ምጣኔ እኔ የዚች እኔ በቴቴን ዘልዛላነት ነው እድሜ ልክ ሶቅ ስም ነው እንጂ አንተ ባለቤቴ እንደዛ አንተ አረድሊ ሰምተኛል። እንደዛ እንዳትናገራት። ቀልዱ ቀልድ ነው። አሁን ለማንኛውም ስማ፣ አንተ ቪዲዮ አለኝ የምትል ከሆነ ቪዲዮና ፎቶን ይዘና ሰምተኛል። አንቺ ደግሞ ባላየሽው ነገር ዝም ብለሽ አትናገሪ። አሁን እርሞኛል፣ እራት አቅርቡልኝ። ታያ ጋር የዋለ ጅደር ፋስተምራ በጥ ያለ ሀገር የሰው ሲተረት እኮ ከባድ ነው። እና ተረት ያልኩ ምን ማነው አየው ማነው ጊደር የሚያውቅ ያውቋል። እኔ ለማንኛውም የኔ ምክር ብትሰሚ ነው እዚህ ደረጃ ስሚ እኔ ማቆጣት የለብሽም። ሰማሽ? ስሚ ጭንቀት ለእርግዝና ጥሩ አይደለም። ምጥ ቀድሞ ነው የሚያስመጣው። እሱን አስቢበት። አትጨናነቂ። ያቅ ሚስጥር እኮ ነው ወጣ። ምንም ያቅ ሚስጥር የለም። ያቁ ማምን አይተኛ ፕራንክ ባታረገኝ እስከምትወልድ ዝም ብለህ ነበር በልቢ ስጨናነቅ አይተኛ። አንተም እንዴት ትጨናነቃለህ? የልብን ይሁድን እየሰራህ እንዴት ትጨናነቃለህ? ስማ ሰው ሚስጥር ያለበት እኮ እንደዚህ አይወራም። በዚህ አይነት አኳኋን አይደለም የሚያወራው። ይበሳጫል፣ ይጮሃል ምናምን። እኔ እንደዛ እያደረኩ አይደል። እኔ ልንገርህ፣ እህቴን ስታከብርልኝ ነው የማከብረኝ። እህቴን ሳታከብርልኝ በፍጹም አላከብርም። ስላከበርኳት መሰለኝ እኮ አብረን ምን ነው
ስለሞዳት ነው ከብራ ለማንኛውም ፕራንክም ከሆነ ኧረ ስለምን ፕራንክ ነው ታረሰው ቪዲዮ ላይ እንዳታስገቡኝ አደራ። የቱ ጋር እንዳደረጋችሁት ካሜራውን ማላቅም። በርግጥ ዛሬ ካሜራ ማናችሁ ውስጥ አለ ነው መኝታ ቤት ነው እንዴት ይቀርጻል? ሲጀመር ካሜራውን መኝታ ቤት ይገባል? አይ ካሜራውን ደብቆት ከሄደ ብዬ ነው። ለምን ደብቆ ካሜራ የለም። ለምን አንተ እናስገባለን እንዳታስገቡኝ እያልክ አይደል እንዴ? ምክንያቱም ከዚህ በፊት የተፈጠሩ ታሪኮችን ስለማቀማ ቤት ላይ አሁንም ቅናተኛ ስለማይጠፋ ደግሞ ራስና 5 ቀን ያደረ የዋለ ጅብ ነው የሚመስለው ብለህ ሶሻል ሚዲያ የራሴ ነኝ። ስንት ቀናተኛ አለ ደግሞ አንቺም እኔ መሰለው ባልሽን እንዳትታይ ፈልግ ቪዲዮ ላይ አስገብተሽኝ ሰማሽኛ ደግሞ እንዳጠልፋሽ በኋላ ተረዛ ቆዳ ዛሬስ አራተኛ ታረጋችሁ እንደሱ እንኳን አለ ሶስት አረካችሁ። አሁን አንዷ ተጠለፈች 3 ነው በልሽ። አሁን ቀልዱስ ቀልድ ነው። ለማንኛውም አንተ ወገና ልጅ ወይ ሁለት እግር ግን ልጅ ወሬ እየሰማች ብለን ታጥቷል። አንቺም መጥቶ የነገረሽ አትስም። አረኔ ወሬ ለሴት ልጅ በማስረጃ ገብቷል። የሶሻል ሚዲያ ሰዎች አይደላችሁ? በማስረጃ ቪዲዮና ፎቶ ታወጣላችሁ። ገባ? እሱን አሳያለሁ። ፎቶና ቪዲዮ ታወጣላችሁ። ከዛ አሳየኝ። ያኔ ውሸት ማን እንደዋሸ ይታወቃል። ውሸት ከሆነ ደስ ይለኛል። አንቺ ይልቅ አትጨናነቂ። ያለ ጊዜሽ ምጥሽ መጥቶ ልጁን እንዳትገኙ ሰምተሽኛል? እና የቴን ትዳር ለመጥቶ ፈልጌ ነው አይደል? አንተም እኮ ፈልገህ ላይሆን ይችላል። አልሸወዱኝም እኮ ለምን ይሸውዱኛል? የሚሸወድ ሰው አይደለሁም አልኩ። አንድ ላይ እንዳሉ ትፈልጋለህ? ማን? እኔና እሱ። እኔን በዚህ አካካሪ እንድቀጥል አልፈልግም። ወይ እሷ ወይ አንቺ እኔን ትመርጫለሽ? አይ እሱ ድሮ ወንድሜ ነህ ስትለኛለህ እንደምትወልኝ ነበርኩ እኮ ወንድሜን በጣም ነበር የማከብረው፣ በጣም ነበር የምወደው። ስትመጣ እንደው እንደዚህ አይደል የምቀበል እኮ ነበር። አሁን ግን አለው በት የምሰራው ስራ ድርጊቱ ስራ አስጠልኝ እኮ እሱ ነው። እኔ ደግሞ እኔ ሀቁን ልንገርህ፣ እኔ ከአንተ እርጉዝ ስለሆነች ነፍሰ ጡር ስለሆነች ነው እንጂ እዚህ ጋር ብዙ ስራ ሊሰራ ይችል ነበር። ምክንያቱም ምን ያው ደም እየፈላ መቆጣጠር እያቃተኝ ነው። እውነት በዚህ እያያዝኩት ነው እንጂ ትን የማለት ባህሪ ካለው ደግሞ ከባድ ነው። የሰው ልጅ እንደዚህ አትይኝ ራስን ችለ ወደ ሚስቲ እኮ ባለ ገናድ ነው ራሳክ እቺ ይወዳል በለጭራሽ እንደዛ ማለት ጀመርክ? አይ እሱ እኔ ጋር የሚያስተያይ ነገር የለም። እኔ እንደ ድመት አየኝ እኮ አይጥና ድመት። በቃ እስኪ ዝም በልክ እንደው ምን ሆነ ነው? በቃ አወራን አይደል? ይሄ ውሸት አሙረኛ ሲያልፍ መንገደኛ የሚባለው ግጥም ታውቀዋለህ? እሱን እንዳትሆን ይኸውልህ፣ እንዴ እየቀለዳችሁ ማየው ነገር እሱ እንዳንገባ ድሮ ቀረሱ። ለማንኛውም እንግዲህ ዋሽ ነገር ካለ ወደ በቃ እሱ ከሱ ነው የሰማሽው። ብድሩ ማስረጃ አለኝ ብሏል። ራሱ አለ እንጂ እኔ ማለት አልፈልግም ነበር፣ ግን ራሱ አለ ማስረጃ አለኝ አላ። ስለዚህ ማስረጃ ያምጣ። ማስረጃ ከለዴ እንዴት እንዳለ እኔ እነግራታለሁ። እኔ ግን የምነግርሽ የመጀመሪያ ልጄ ያው ገና አንቺ ጋር ያለው የመጀመሪያ ልጄ እሱ ሌላ ልጅ የለኝም። ለገንዘብ ምናምን የምትል ደግሞ ጧት ወጥቼ ማታ የምገባው እንዲህ የምፈጋው ለገንዘብ አይደለም። ለገንዘብ ብፈልግ እዚህ ተኝቼ ሌላ ሶሻል ሚዲያ ላይ እንደሚሰሩት እንደ ባልና ሚስት ብሎ ማየውን ቪዲዮ ማይረባ ቪዲዮ እየሰራው አብሬው መኖር ይችላል። መታወቅን ቻናል ማስከፈት ይችላል። ገብቶሃል? የሰማሽ ነው ማለት ይሄ ማድረግ ይችላል። ግን ይሄን ያላደረኩት ገንዘብ ስለማትፈልግ ጧት ወጥቼ ማታ በስራ የምገባው ለዛ ነው። ነው እንደምጠብቅ እኔም እኮ እየፈገው ነው አብረን ገብቶኛል። እሱ መች ጠፋኝ። እኔ ገንዘብ ፈልጌ አይደለም። እሱ ስለተናደደ ነው እንደዚህ ልጅም የለኝም። እኔ ሌላ ህይወት እና ማስረጃ አለ የምትለው ካለ ደግሞ ፎቶና ቪዲዮን ይዘህልኝ እና አሳይ። አሁን እኮ ከሱ ጋር የሚያጨቃጭቅ ነገር የለም። የተሰማውን ነገረኝ። እኔ እንዳጋጣሚ ፍራንክ ለማድረግ ነው አልኩ። እሱን ፍራንክ ለማድረግ ነው። እሱ ጋር ያለው ሌላ፣ እኔ ጋር ያለው ሌላ። ስለዚህ እኔ በቃ ቀን ሙሉ በቃ በራሴ ሳዝን ነው ያልኩት። እውነቱን ልንገርህ ደብሮኝ ሳይሆን በቃ በጣም በራሴን ጠልቼው ነው ያልኩት። ምክንያቱም ለምንድን ነው እንደዚህ የሚደጋገሙ? አንድ ይሁን ችግር የለውም ታልፈዋለህ። በዛ ላይ ደግሞ ልጅን የሚያክል ትልቅ ጸጋና በረከት መደበቅ አያስፈልግም እኮ። ያወራናል እንዴ? አንዳንዴ እኮ እየነደደኝ። ስለዚህ እኔ ከመጀመሪያው መሞኔ ልጆች አሉኝ እንደዚህ በተለይ በደስታ ነው እንጂ ማሳድጋቸው። እኔ እንኳን የባለቤት ልጅ ማለት የራስ ልጅ ነው። ግርግር ምናምን ስለማልፈልግ መሰለኝ በድብቅ
የጀመርነው በቃ ሁሉ ነገር እንጂ እንደ በፊት እኮ ፍቅረኛ ይያለው ትዳር ይያለው ምናምን እያልኩ በእያንዳንዱ ቪዲዮ መስራት ፈልግ ነበር እኮ ፍላጎት ሳይኖር ይቀርታ አይደለም ግን እኔም አሁን ላይ እንደዛ አይደለም ድብቅ ብዬ ነው መስራት የምፈልግ በቃ ህይወት መምራት የምፈልግ ሲቀጥል ከዛ ደግሞ እንዲህ ብዬ እንኳን ሳማከል እኔ እንደዚህ አይነት ነገር አልወድም አልፈልግም ስትል እሺ ይሄ ማለት ደግሞ መከባበራችንን ነው የሚገልጸው እንጂ ግዴታ አንተ እኔ ቪዲዮ ላይ ማውጣት በፈልግ በተኛበት ፕራንክ ማድረግ ይችላልው በተቀመጥክበት ፕራንክ ማድረግ ይችላልው በመቅረጽ ይችላልው ግን እኛ መካከል ላይ መከባበር መኖር አለበት እስካሁንም ተከባብረን ነው እየሰራን ያለነው እኔ ለምን መሰለህ ዩቲዩብ ብቻ እየሰራው ቁጭ ማለት እኮ ነበር አንተም እኮ ሰርተህ ታመጣት ታበላይ ግዴታ ነው ወንድ ልጅ እኮ የቤት ወራስ ነው አይደል ትዳር ከያዘች አንድ ሴት በላጋት የለባትም ግን አብረን ለማደግ ለመለወጥ እንዳንቸገር ነው አንተ ምን ሁላችንም እሱን ባቁም የሚፈገው ማለት ነው እናንተ አሁን እንዴ ሰፍሰፍ ብሎ እንደዚህ ከኔ በለጠ አንተንም የሚያከብር የሚወድህ ክንዱ ደግሞ ምክንያታዊ ነው ያለ ምንም ምክንያት እንዲህ ሊሆን አይችልም ምክንያት ታናሽ እየኮረኮም ጨቆኛለሁ ልጁ ስላንተ እኔ ተሰስቼ እንኳን ክፉ አላወራም ክፉ ባወራ የሚያስወራኝ ልጅም አይደለም ሌላ ሰው ቢያወራኝ አላምንም እኔ እውነቱን ስነግርህ በፕራንክ መካከል እንደዛ ሲለኝ ግን ምክንያቱም አይዋሽም ቪዲዮ ቆይ መቼ ነው የሰራችው የፕራንክ ቪዲዮ ዛሬ ጠዋት ነው ፕራንክ ነው የሰራነው ዛሬ ጠዋት ሰራነው ቀን ሙሉ ተረብሼ ስራ እንኳን እየሰራው አይደለም ምክንያቱም ይረብሻል እንዴት እንደዚህ አይ ለማንኛውም በቃ ልጅን ያክል ነገር እንዴት ደደብ ግን አንድ ነገር ልንገራችሁ ይሄ አሁን እንዲህ እያወራችሁ ነው ያለው ነገ ላይ በኋላ ላይ ፕራንክ ነው ብላችሁ ብትቀልዱብኝ የምር አለቃችሁ እኔ ምንም ፕራንክ አይደለም ማርያምን ሰምተኛል አንቺም ሰምተኛል ፕራንክ አይደለም በቃ አለ ፕራንክ አይደለም ታውቃለሽ እሱ መቼም ይሁን ቪዲዮ ካሜራ እያስቀመጠ ነው የሚቀርጽ እሱ ማይቀርጻል ግን በዚህ አይደለም ይሄ እኮ የቤተሰብ ሚስጥር ነው በቃ ማውራት መቅረጽ ማለት በመቀርጸው መልክ መቅረጽ አለብኝ እቀርጻለሁ መብቴ እኔ መቅረጽ ይቺ ቪዲዮ ትውጣ ይቺ ነገር ግን ቪዲዮ ሁና ትውጣና አሁን ሰምታችሁኛል እንዴ ደረደብ ይፈላል ምን አይደለም ወይ ታታ ግን በስራት አታወራም እንዴ ምን ሆነ ነው ለማንኛውም አርቦኛል ሙሉ ቀን አርቦኝ ነው ያልኩት እኛም እኮ ስጋፋ ሰልፍ ነው እናንተ በመምታሩ ቤት ነው አላችሁት ነገር እየበላን ቆየና ነገር ቁንጣና ለዛችሁ የነገር ቁንጣና ነው ተረፈ እንጂ ለማናቸውም አንቺ ዙሩ አትንዘራጠኝ ቆፍጠን አሁን ለማንኛውም ስማ ቆንሶ እኛ ወንድ እንደሌለሽ አታስደኝ አተልክዱ ጎሮሶ ስማኝ ቪዲዮና ፎቶ አለኝ ብለኛላ ሰምተኛ ቪዲዮና ፎቶ ይዘህ አምጣ እንኳን በቪዲዮ ቀርጽ ምን ከማጣካ ቪዲዮ አምጣና 10 ጊዜ አንድ ጊዜ አልከኝ እኮ አመጣዋለሁ ነው በቃ በቪዲዮ ቀርጽ አይደለም ታምቢ ከተማ ውስጥ ያለው ስክሪን አለ አይደል ለዛ ላይ ልቀቁ አታስፈራረኝ ሰምተኛ ለምን እንደዚህ ወረጣ አታስፈራረኝ ቪዲዮን አንዴ ያመጣላለሁ ይያለው 10 ጊዜ ታመጣዋለህ ምትል ታቀርባለሽ ነኝ ልጅቷ ታቀርባለች እኔ ላቅርብኝ ነው ችግር የለውም ነኝ ቆይ አንዴ እንጨርሳ እንዴ በማይሆን ነገር አውርታችሁ አንቺም ወሬ ሲነገርሽ ዝም ብለሽ ባታመነ ነገር አትስብ መጀመሪያ እውነት ነው አይደለም ስንት የሚቀናብሽ ሰው እንዳላጣቂ አንቺ እንደማሰሚያችሁ ሳይቁ ደግሞ በክንዱ መጡብሻ ወሬ ስጋ እንብላ ሚያው አዳምጥ ቡፍ አለኝ ባዛኝ አታመናጭኝሽ ኮስነ ስራት ይኖር እያወራን ነው አይደል ኮይስ ነው ማን ያንቺ እንድትደስ ልጅ አይደል እሱና አንቺ ደግሞ እንደዚህ አይደለማ የኔን እንዴት መቻል አለመቻል ሳይሆን እኮ እውነታውን አጣራለሁ እኔ ራሴ አንተም ስለነገርከኝ አላምን እሱም ስላለኝ ደግሞ አላምን እሱ ማመን አለማመንሽ የራስሽ ጉዳይ ነው አለማመንም ትችያለሽ የመኝ በግድ መኝ እኮ አላልኩሽ ዋላ የኔን ምክር አልሰምተሽ ዋላ ብታምን ክንዱ አስቀይም ያለው ምናምን ብትይ እኔ እዚህ ጋር አልቀበልሽ አንዴ ታቆረፍኩ ደግሞ አቆረፍኩ ነው ማቆረፍ ምን አመጣው እዚህ ለምንድን ነው የማታምኚኝ ነው ወንድምሽ እኮ ባንዴ ነው እንዴ ዝም ብዬ እንዲህ ስላልከኝ ምን ማለት አይደለም እኔም ነፍስ ያወኩ ልጅ ነኝ ስለዚህ ቃቃ ሳይሆን እናንተን ትዳር ለማበጥበጥ ሳይሆን እኔ እውነታውን ስላወኩኝ ነው እንጂ ደህና ትዳር ብትይልኝ አሁን ደስ አይለኝም ደግሞ እርግጠኛ ነኝ ምንም ፎቶ በሌለ ነገር ከየት ነው ፎቶና ቪዲዮ ይመጣል እንግዲህ ፎቶሾፕ ይሄ ደግሞ ኤአይ የሚባል አለ እሱን አምጥታችሁ ካላሰራችሁ በስተቀር አይ አይደለም ራሱ ወርድ ነው እንጂ እንዳትሸውዱ ለማንኛውም በዚህ ቤት ንፋስ በኮምፒውተር ምናምን የተደረገ በዚህ ቤት ንፋስ እነዚህ ቤት ውስጥ ንፋስ አታስገቡ ነገር ያቻው አንቺም ሰምተሽኛል ንፋስ እንዳታስገቡ እዚህ ቤት አንዴ ንፋስ ይገባበት ስንጥቅ ነው ሰምታችሁኛል አልቧልታ ብዙ ነው ያለው
በቃዎች ትንሽና አራት አቀልኝ እኔም ትንሽ አየር ልቀበል። ጨቀጨቃችሁ በስ ነው ቁጭ በላ። ወዴት ነው የምትሄደው? ራስ ትንሽ ንፋስ ልቀበል። ጨቀጨቃችሁ እኮ በስ ነው። ምንድነው ጨቀጨቃችሁ? ስራ ነው። አንተ ደግሞ ስማ እንዲሰማኝ ቀና ብላይ ያቀረቅራል። ጆሮ እኮ ነው የሚሰራው። ፎቶና ቪዲዮ አለኝ ብላ አምጣው። እሱማ አይቀርም አመጣዋለሁ። ከእህትህ ጋር የሚያጣላ ነገር ደግሞ ዝም ብለህ ይዘህ መጀመሪያ ቼክ አድርግ። እሺ ንግስ ወይ ጉደኛ ጉድ ስላፈለው ነው። ቻገርማ እንኳንም ሆነ ውድ ቤተሰቦቼ እንዳለ ሰምታችኋል። ይሄ ወራዳ እንዳዋረድኩት ሁላችሁም ማለት ነው። ኮሜንት ላይ እየገባችሁ የማንን ድጋፍ እንደምትሰጡ ደግሞ እኔ ጋር እውነት አለ። እኔ ጋር እያሾፍኩ አይደለም። ይቺ እመቤት የምትባል ይኸው ካሜራ ደብቄያለሁ። ወደዚህ ብቲ ማለት ነው። እኔ ወንድምሽ አይደለም። ይሄን ቀጥታ ይሄን ቪዲዮ ለማናጀርሽ እሰጠዋለሁ፣ ይለቀቃል ማለት ነው። ምን ማለት ነው? የቱ ጋር ነው ካሜራው? እኔ ደብቄዋለሁ። ካሜራው ምን ይሰራል ማለት እሱ እኮ አይፈልግም እና ምን አገቢ ስለሱ ፈልጋል ፈልገኝ እውነተኛው መውጣት አለበት። ይሄን ህዝብ እንዲያውቅልኝ ፈልጋለሁ። ምን ቤት ነው አንተ? ምንድነው እንደዚህ የሚያደርገው? ይሄ ቪዲዮ ደግሞ አይለቀቅም። ኧረ እባክሽ አለመለቀቁ እኔ ነኝ አንቺ ነሽ እኔ እሱን እናያለን፣ ችግር የለውም። የአንቺ ማናጀር ባይለቀው ራሱ በሌላ ዩቲዩብ ቻናል እንዲለቀቅ ነው የማደርገው። ይኸው ይሄ ቃሌ ነው። ለምን አንቺ ቆፍጠን በእንጂ ለምን ትንዘላዘለሽ? ይሄንማ ጉዱን ማወቅ አለበት። ይሄ ጉዱን ማወቅ አለበት። ስለሰማኝ ነው እኔ የታገስኩት። እንደውም በጣም የታገስኩት እኔ እንጃ የታውቃለሁ። ውጭ ወደ ውጭ ንፋስ ልነፈስ ነው ያለ እንዴ? ጭራሽ ልትበጣበጣ ነው እንዴ አንተ? ህይወቴን ይሄን ቪዲዮ በይዋስባ እሱ እኮ አይፈልግም። በይውስ ቀስ ብለና ጣጣ አይደለም። በይውስ ባንዴ እንደዚህ ይፋ ነው እንዴ? በይውስ ነው የምልሽ። ምን እንዳያመጣ ነው ወይ እንደዚህ እኮ የቤተሰብ ሚስጥር ነው። የቤተሰብ በልክ ተመጣ። እሱም ወንድ እኔም ወንድ ምንም የሚያመጣው ነገር የለም እኮ እና እሱ መንፈታዋለን እኮ ይሄን ችግር። እባክሽ ትፈጪዋለሽ እንዴ አንቺ ለናትሽ እንደ እኔ አንዴ እኔ እውነቴን ነው። እኔ ተፎቁላ ልወድቁላ እችላለሁ። እኔን አታቃይኝ ይችላል። ዳግመኛ የምታቃይት ሆነ ከዚህ ከአራተኛ ፎቅ ተከስክሼ ሬሲያ ነው የምታገኝ። አለቀ። ምን የምትጨቃጨቁት? አይ ምን ራስ ነው